Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 የአማርኛ ቻናላችን ነው። አድማጮቻችን ይህንን ቻናል በፍጥነት እያደገ ነው ያለው። ህዝባችን ይጠቅማል፣ ያስተምራል። ህዝብ ማወቅ አለበት። መላው የኢትዮጵያ አማርኛ መናገር የሚችል የግድ አማርኛ ስናወራ ለአማራ ብቻ አይደለም። የኢትዮጵያ ህዝብ ብሔር ብሔረሰቡ ሊያግባባን የሚችል አማርኛ ነውና በአማርኛ ህዝቡ የኢትዮጵያ ህዝብ የማወቅ መብት አለው። ስለዚህ ምን እየተደረገ ነው ማወቅ አለበት የምንላቸውን ወደ እናንተ የምንመጣበት ነውና አዲሱ ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ኦል የምትለዋንም ተጭናችሁ ላይክ እና ሼር በማድረግም እንድታበረታቱን እየጠየቅን እንግዲህ ዛሬ ይዘንላችሁ የመጣን ለየት ያለ ፕሮግራም ነው። አድማጮቻችን በኤርትራ በኩል ወደ ፋኖ የተላከ ነገር አለ። ከኤርትራ መንግስት እየተላከ ነው እያልን አይደለንም። የምናውቀው ነገር የለም። እንደምታዩት ያላችሁ አንዳርጋቸው ጽጌ የፋኖ ደጋፊ ነው። ኤርትራ ውስጥ ደግሞ ብዙ ጊዜ ይመላለሳል። ኑሮው ለንደን ነው። ከለንደን አስተባብሮ ከአውሮፓ ከአሜሪካ ሁሉንም ብቻ የሰማነው ነገር አለ። እስከ መጨረሻ ከኛ ጋር ቆይታችሁ ስሙት፣ ሌሎችም እንዲሰሙት ላይክ አድርጉት። ላይክ ማድረግ አትከፍሉበትም፣ ሰከንድ ማትፈጅባችሁ እያልኩኝ እንግዲህ አድማጮች ወደዛ እንለፍ። አሁን ፋኖ ጥሬ ሆኖበታል አብይ አህመድ። አድማጮች ፋኖ የማትቆረጥም አለ አይደለም፣ ወይም ደግሞ ቆሎ መሃል የምትገኝ ጠጠር ምን ያህል ጥርስህን እንደምታሳምምህ ንቆዋት የነበረውን አብይ አህመድ አሁን ፋኖ ኦላም ምን ላይ እንዳደረሱት እያያችሁት ነው። ሰራዊቱ በከፍተኛ ደረጃ ተመናምነዋል። ይባስ ብሎ ደግሞ አሁን በኤርትራ በኩል ወደ ፋኖ የተላከ አለ። የኤርትራ መንግስት ነው የላከው እያልኩኝ አይደለም። በኤርትራ በኩል ከተለያየ ሀገር የመጣም በኤርትራ በኩል ሊገባ ይችላል። ምክንያቱም በጅቡቲ አርጎ ወደ አማራ ክልል ወደ ፋኖ አይላክም። በሱዳን ተደርጎ ሊገባ ይችላል፣ በኤርትራ አርጎ ሊገባ ይችላል። ግን ምንድነው የተላከው? ማንንስ ነው ፎቶግራፍ ላይ ያለው? ከፕሬዚደንት ኢሳያስ ጋር ያለው ማን ነው? አንዳርጋቸው ጽጌ ነው። አድማጮች አንዳርጋቸው ጽጌ እንደምታውቁት ለረጅም ጊዜ ኢህአዴግ ተቃዋሚ የነበረ ነው። ኤርትራ ውስጥ ሄዶ ብዙ ጊዜ ይኖር የነበረ ነው። ታስሮ የነበረ ነው። አሁን ደግሞ ለንደን ልጆቹም አሉት፣ እዛ ለንደን ውስጥ እየኖረ ያለ ነው። ግን አክቲቭ ሆኖ ፋኖን በመደገፍ ላይ ያለ የጦር መሳሪያዎችንም መገናኛዎችንም ብዙዎቹ ብቻ በኤርትራ በኩል ይልክ እንደነበረ ነው። አሁን ለዛሬ ግን የገቡት የሰማናቸው የተረጋገጠ እዛው ያየ የሰማን የምንነግራችሁ ያለን አድማጮች፣ ይሄ ቤት አድርጎ ነው ወደ ኤርትራ የሚገባው ልትሉን ትችላላችሁ። ምንስ ነው የገባው ልትሉም ትችላላችሁ። ጥሩ ጥያቄዎች ናቸው እነዚህ። እንግዲህ የአሜሪካ ውስጥ የሚኖሩ የአማራ ዳያስፖራ፣ አውሮፓ ውስጥ የሚኖሩ የአማራ ዳያስፖራ፣ ለንደን ውስጥ የሚኖሩ ደግሞ ለንደን ነው የሚኖረው ብያቸዋለሁ። አንዳርጋቸው ጽጌ ያው አውሮፓ ውስጥ የሚኖሩትንም ሁሉንም አዋጥተው የሚላከው የሚያስፈልገው ለፋኖ የሚላከው በየት በኩል ነው? ኤርትራ ወይ በሱዳን አድርጎ ይገባል ወይ በምዕራብ ትግራይ አድርጎ ይገባል። አሁን የተላከው ግን ምንድን ነው ካላችሁን፣ አንዳርጋቸው ጽጌ ያው ከለንደን ወደ ኤርትራ ሄዶ እንደነበረ ነው እንነግራችሁ እና ከፍተኛ የሽምቅ ውጊያ ባለሙያዎቹም ገብተዋል። ከፍተኛ ሽምቅ ውጊያ እንግዲህ እንደምታውቁት ለ30 ዓመት የኤርትራ ሰራዊት ተታግሎ ነው አፋ ኮረብታ ላይ ቆይቶ ነው ወደ አስመራም ሙሉ ኤርትራም የተቆጣጠረው እና ከፍተኛ የሆነ ችሎታ ያላቸው ቦምብ ወይ ደግሞ ፈንጅ አጥማጆች፣ ድልድል ሰባሪዎች የሽምቅ ውጊያ ደግሞ ድባ የሚሉትን አድፍተህ ሰዋራ ቦታ ላይ ቆይተህ የመንግስት ሰራዊትን በመቁረጥ አዛብተህ የሚያስፈልግህን የጦር መሳሪያም ይሁን ሰራዊትም ይሁን ማርከህ የምትሄድበት ነገር፣ ይህንን ሁሉ ስትራቴጂ ድጋፍ የሚደረግላቸው ከኤርትራ ነው ይባላል። እንደዚህ አይነት ቴክኒሻኖች ደግሞ በብዛት ሳይሆን በጥራት ቁጥራቸው አነስ ያለ በተለይ ደግሞ በጎጃምና በጎንደር ፋኖዎች ውስጥ እንዳለ ይታወቃል። የታወቀ ነው። አብይ አህመድም ከኤርትራ ጋር ከፍተኛ የሆነ ንትርክ ያስገባው አንዱ ትልቁ ምክንያት ይሄ ነው። ምክንያቱም ፋኖ ብቻውን አይደለም እንደዚህ የሚያደርግ ያለው ኤርትራ ነው የምትዋጋኝ ያለችው ብሎ ነው የሚያስበው። በተባበሩት መንግስታት ዛሬም ከሰዋል። በዚህ ሳምንትም ከሰዋል። ሌላ ጊዜም ሲከስ ነው የኖረው አብይ አህመድ ማለት ነው። ግን አሁን የገባው አንደኛ የሬዲዮኖች ናቸው፣ የመገናኛ ሬዲዮዎች። ኢንተርኔት ደግሞ ኮረብታ ላይ ሆኖ ስታርሊንክ የተባለውን የሳተላይት በኤላን ሞስክ የሚተዳደረው ባለሀብቱ ኤላን ሞስክ ለአንዳንድ ጦርነት ላይ ላሉት እንደ ዩክሬን የመሳሰሉትን በነፃ ይሰጣቸዋል። የተለያዩ የአፍሪካ ሀገሮች ደግሞ መሳሪያዎቹን በማስገባት የመገናኛ ራዲዮዎች በሳተላይት የትም አገር ትገናኛለህ ማለት ነው። ከአውሮፓ ካለው ጋር ደጋፊ፣ ከአሜሪካ ጋለው ደጋፊ፣ እዛው አማራ ክልል ውስጥ ያሉትን ለእያንዳንዳቸውን የሚያገናኟቸው ሊጠለፍ የማይችል በሳተላይት የሚሰራ ስታርሊንክ መሳሪያዎችንም ገብተዋል ብለውናል። ይሄ በጣም ወደ ላቀ ደረጃ የሚያደርሰው ነው ለፋኖ ነው ወደ ላቀ ደረጃ። ይህንን አብይ አህመድ እንዳይገባ ደግሞ በከፍተኛ ደረጃ ነው እየተቆጣጠርኩ ነው የሚለው።
የሚገርማችሁ በብዛት የሚገባው ቤት እንደሆነ ታውቃላችሁ። የኢትዮጵያ መከላከያ ሰራዊት ገንዘብ ተከፍሏቸው ገንዘብ የማያደርግ ነገር እኮ የለም። በምዕራብ ትግራይ አድርጎ ነው የሚገባው። ወልቃይትም ጸገዴም በሉት በምዕራብ ትግራይ አድርጎ ኦሞ ሐጀር ተሻግሮ ወይ ደግሞ በወንዙ ተሻግሮ በጀልባዎች በጀልባ እንኳን የለም ምንድነው የመኪና ካላማዳሪያ የሚሉት አለ አይደለም፣ ይነፋና 3-4ቱን አብሮ ይታሰራሉ። ከዛ በኋላ የተከዘ ወንዝ ተሻግሮ ምዕራብ ትግራይ ይገባሉ። እነ ደመቀ ዘውዱ ያውቃሉ። ይሄን ገንዘብ ይከፈላቸዋል። ማታ በዚህ አርጋችሁ ነው እኛ ደግሞ እዛ ያለውን ሰራዊት ዞር እናደርገዋለን ተብሎ ነው የሚሰራው። ገንዘብ የማያደርገው ነገር የለም። ገንዘብ የመሰለ መጥፎ ነገር የለም። በዶላር ነው የሚከፈላቸው አድማጮቼ። ለዛ ላሉት የጀነራሎች የአብይ አህመድ እና ለነ ደመቀ ዘውዱ ዶላር ነው የሚሰጣቸው። ምክንያቱም ገንዘቡ የመጣው ከአውሮፓና ከአሜሪካ ነዋ። ስለዚህ ይህንን የመገናኛ ራዲዮ የሳተላይት ግንኙነት የሚያደርጉበትን ገብተዋል። አንድ በሉ። ሁለተኛ ነገር ደግሞ ከፍተኛ ልምድና ሙያ ያላቸው የሽምቅ ውጊያ እንዴት አድርገህ ሳትገናኝ የግድ ከተማ ሄደህ መያዝ የለብህም። ጉድጓድ ቆፍሮ ምን ሰርቶ የሚጠብቅህን በፈንጅ ቀብሮ ያለውን አይደለም። ተነስቶ አሁን ለምሳሌ ከባህር ዳር ወደ ጎንደር የሚሄደውን ሰራዊት የት ቦታ ቆይቶ ምን ሊያደርግ እንደሚችል የት መቆረጥ እንዳለበት ይህ ሁሉም ያሰለጥን የገቡ አሰልጣኞች ገብተዋል ተብለዋል። ማንነታቸው እንዲህ ነው እንዲህ ናቸው ማለት አልፈልግም። አሁን ሁለተኛ ቦምብ አጥማጆች፣ ቦምብ ስንል ፈንጅ ማለት ነው። ፈንጅ በየቦታው ይቀበራል። ከዛ በኋላ እነዚህ መከላከያ ሰራዊት ታንኮችም መኪኖችንም ኦራሎችንም የሁሉ ሰራዊት ጭነው ሲመጡ ፈንጁ ሲረግጡ ይፈነዳል። ከዛ በኋላ እዛ ያሉትን ይረግፋሉ ማለት ነው። ስለዚህ እንዴት አድርጎ መቀበር ዲቴክት ሳይደረግ እንዴት አድርጎ ተቀብሮ አደጋ ሊያደርስ የሚችል ችሎታ ያላቸውም ገብተዋል ተብለዋል። ሌላ ደግሞ ድልድዮች ነው። ጦርነቱ ከበድ ካለ ድልድዩ ትሰብርና ከዛ በኋላ ሰራዊት አይሻገርም። ለምሳሌ አባይ ድልድይ ከሰበሩት ከአባይ ወዲያ ያለው አይገናኝም፣ አለቀ። አባይ ድልድይ ይሰብሩታል እያልኩ አይደለም፣ ግን ድልድይ ሰባሪ ማለት እንደዛ ነው። ትልቁን ነገር ትሰብራለህ። ዩዥዋል የሚሰበረው በቀላሉ ሊጠገን የሚችል ግን በቀላሉ ስንል 3-4 ወር 5-6 ወር ሊፈጅ የሚችል ግን ብዙ ወጪ የማያስወጣ ምክንያቱም ዓላማ ካለው በተለይ በ17 ዓመቱ ጦርነት በትግራይ ላይ እንደዛ ይደረግ ነበር። ትልቁን ሂደህ አሰብረውም። ትልቁ ከሰበርከው በኋላ መስራቱም ሊያስቸግር ይችላል። ጣሊያን የሰራቸው የውጭ ኮንትራክተሮች መጥተው የሰሩት ድልድዮችን ከሰበርክ አው ጠላት ላይ ይሻገርብህ ይችላል፣ ግን ከወንዙ ማዶ ያለው ዘመድህንም ላታገኘው ነው ማለት ነው። ስለዚህ በተቻለ መጠን መሰበር ያለበት ሊያስተጓጉል የሚችል የተሻገረውን ሰራዊትና ከኋላ ያለውን ሰራዊት የሚከፍል ብልህ ለሁለት የምታደርገው ነውና እንደዚህ አይነቶቹን የሰለጠኑ የሰው ኃይልም ገብተዋል፣ የጦር መሳሪያም ገብተዋል። ይሄ ገንዘብ የተገኘው ከየት ነው ብያቸዋለሁ። ከአሜሪካ፣ ከአውሮፓ፣ ከለንደን የተሰባሰበ ነው። የፋኖ ደጋፊዎች ያዋጡት ነው። ከኤርትራ መንግስት የተሰጠ ገንዘብ አይደለም። በየት በኩል ነው የሚገባ ያለው? ግማሹ በምዕራብ ትግራይ ነው የሚበዛው። ሌላው የተቀረው ደግሞ በሱዳን ከኤርትራ ወደ ሱዳን ይሄዳል። የሱዳን ጫፍ ይዞ የምዕራብ ትግራይን ሸገር እንዳሉ አርጎ ደግሞ ወደ አማራ ክልል ይገባል ማለት ነው። እንደዛ ነው የሚደረግ ያለው ነው ያሉን። እንግዲህ ይሄን ያለው አብይ አህመድ ምን ያህል በፍርሃትና በጭንቅ እንዳለ ይሄ ሰራዊት ደግሞ በአጭር ጊዜ ሊፈርስ እንደሚችል የሚያሳይ ነው የሚሉን ያሉት። በተለይ ደግሞ እንደዚህ አይነት ሌቴስት የሆነ የጦር መሳሪያዎች ተገዝተው እየገቡ ነው ወደ ኤርትራም ለራሷም ለመከላከል ዝግጅት እያደረገች ነው። ምክንያቱም ኢትዮጵያ በከፍተኛ ደረጃ እያሰለጠነ እያስታጠቀ ነው ያለው። ኤርትራ ተወላጅ ሳይቀር የትግራይ ተወላጆችን ባንዳዎችን ሳይቀር እያሰባሰበ ነው ያለውና ወደ ጦርነት ሊነሳ ስለሚችል ኤርትራ ሳይደርስ ትግራይ ሳይደርስ አማራ ላይ እንዲዳከም ኦሮሚያ ላይ እንዲዳከም ከዛ በኋላ ትግራይ ሲደርስ ደግሞ እንዲዳከም ኤርትራ ሲደርስ ደግሞ እንዲሸነፍ ነው ዋናው። ይህንን ነው ይህንን እየተሰራ ነው፣ እየተከታተልን ወደ እናንተ እናመጣለን። ይህንን ሁሉንም እንዲሰማው ግን እናንተ ማድረግ ያለባችሁ አሁንም ደግሜ አዲሱ ቻናል ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ እና የኦል ምልክቷን ተጫኑ፣ ኦል የምትለዋንም። ሁለተኛ ነገር ደግሞ ላይክ አድርጉት። ላይክ ካደረጋችሁት ዩቱብ ደግሞ ወዲያው በሰፊው ይዘረጋዋል እያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።